እንግዲህ የሰማይ አምላክ እግዚአብሔር ረድቶን በሰላም ለሀገራችን ደርሰን ከወገን ከዘመድ ከቤተሰቦቻችን ጋር ፈጣሪ በሰላም ያገናኘን። ያው እኔ ስራዬን ስጨርስ እንደዚህ ጋደም ብዬ ቴሌቪዥን ያለው ማለት ነው ክፍሌ። ያው እንግዲህ እግዚአብሔር አምላክ ፈቅዶ እሱ በወደደ ሰዓት ከቤት ከዘመድ ከቤተሰቦቼ ጋር ፈጣሪ እንዲያገናኘኝ ጸሎቴ ነው። አሁን ግን ለስራ ስለሆነ እዚህ ያለሁት ያው ስራዬን አክብሬ እየሰራው ነው። ያው እንግዲህ ሁሉም ነገር በእግዚአብሔር በወደደና በፈቀደ ሰዓት ነው የሚሆነው። ስለዚህ ያው እንግዲህ እንደዚህ ቁጭ ብዬ ቴሌቪዥን እያየሁ ነው ማለት ነው። እንግዲህ ሁሉም እግዚአብሔር በወደደና በፈቀደ ጊዜ ነው የሚሆነው ማለት ነው። የሰማይ አምላክ እግዚአብሔር ጊዜያችንንና ሰዓታችንን ይባርክልን፣ ሀገራችንን ይጠብቅልን። በሰላም በፍቅር ደግሞ ለሀገራችን አብቅቶን በእውነት ከቤተሰቦቻችን ጋር በደስታ በፍቅር የምናሳልፍ ያድርገን። ሁላችንም በዚህ በአረብ ሀገር ስንኖር እንግዲህ አንድ ቀን የሰማይ አምላክ እግዚአብሔር የድህነትን ደብዳቤ ቀዶልን የድህነትን ስድብ አርቆልን ለራሳችንም ለቤተሰቦቻችንም ረድተን እኛም ተለውጠን ያው እንግዲህ ለመኖር ነው እንግዲህ እዚህ ስንመጣ ማለት ነው። የቤተሰብ ናፍቆት አለ፣ ብዙ ነገር አለ። ይሄ ሁሉ ግን ያው በእግዚአብሔር ቸርነት እግዚአብሔርን እየለመን ያው ናፍቆቱን ችለን አንዳንድ ጊዜ ደግሞ እንደዚህ ብቻችንን ቁጭ ስንል ሊሰማንም ይችላል፣ ሊከፋንም ይችላል። ያው አላማ አንድና አንድ አላማችን ስራችንን ጨርሰን የድህነትን ስድብ አርቀን አገራችን ገብተን ለራሳችንም ለቤተሰቦቻችንም ለመጥቀም ስለሆነ የመጣ ነው። እንግዲህ ይህንን አላማችን ደግሞ እንድናሳካ የሰማይ አምላክ እግዚአብሔር ይርዳን። እኔም ያው ሁል ጊዜ እንደዚህ ገደም ብዬ ስራዬን ስጨርስ ሲደክመኝ እንዲህ ቁጭ ብዬ ቴሌቪዥን ያለው ማለት ነው። የሰማይ አምላክ እግዚአብሔር በእውነት ጉዟችንን ስደታችንን ባርኮልን የድህነትን ስድብ አርቆልን በሰላም ለሀገራችን ደርሰን ከወዳጅ ከዘመዶቻችን ጋር ተቀላቅለን በእውነት ለመኖር የሰማይ አምላክ እግዚአብሔር ያብቃን ማለት ነው። ይሄንን ቪዲዮ ደግሞ የምቀርጸው ለኔ ማስታወሻ ነው ማለት ነው። ምክንያቱም ምንም የፈለገ ነገር በስደት እንኳን ቢሆን እግዚአብሔር አምላክ ጥሩ ቤተሰብ ነው የሰጠኝ። ስራዬን ከጨረስኩ በኋላ እንዳርፍ ክፍሌም ደግሞ ቴሌቪዥን አስቀምጬ ክፍሌ ቴሌቪዥን እንድመለከት ፈቅደውልኛል ማለት ነው። እነሱ ስራዬን ሲጨርስ እንደዚህ ጋደም ብዬ ቴሌቪዥን ያለው ማለት ነው። ያው ቢደክመኝም ድካሜን እንደዚህ ተኝቼ አስታምማለሁ ማለት ነው። ምክንያቱም ደክሟቸው እንኳን እቺን ያህል እረፍት ማይኖራቸው ልጆች ይኖራሉ። እቺን ያህል እንኳን ቁጭ ብሎ እንደዚህ ቴሌቪዥን እያዩ ሀሳባቸውን የሚያረጋጉበት ቦታም ላይኖራቸው ይችላል፣ መኝታም ላይኖራቸው ይችላል። እኔ ግን ስለ ሁሉም ነገር ዛሬም ዘወትርም ሁሉ ጊዜ እግዚአብሔርን አመሰግናለሁ። እግዚአብሔር በሕይወቴ ዘመን ሁሉ ያደረገልኝ ነገር መልካም ነው። ስላደረገልኝ በረከትም ደግሞ ለዘላለም አመሰግናለሁ። ከእንግዲህ ደግሞ እግዚአብሔር አምላክ እኔም ስራዬን ሰርቼ በሰላም አጠናቅቄ ለቅድስት ሀገሬ ለኢትዮጵያ በቅቼ የራሴን የሆነ አንድ ስራ ነገር ከፍቼ ቤተሰቦቼንም እየረዳሁኝ እህቶቼንም እየረዳሁኝ ራሴንም እየረዳሁኝ መኖር ነው የምፈልገው ማለት ነው። እንግዲህ እስከዛው ግን ያው ሳይጨልም አይነጋምና እስከዛው ግን ድካም ቢኖር የቤተሰብ ናፍቆት ቢኖር ሁሉም ነገር አንዳንድ ጊዜ እንዲሁ ቁጭ ስንል ምንም ቢደላንም ይከፋናል። ያው ቤተሰብ ይናፍቀናል። እንደዚህ አንድ ቤት ውስጥ ተቀምጦ እስከ መቼ ነው የሚል ነገርም ይሰማናል። ሆኖም ግን ሁሉም በጌታ ፈቃድ ነውና እንደኔ በስደት ያላችሁ ውድ ወገኖች የሁላችሁንም ተጽናኑ፣ በእግዚአብሔር ተስፋ አድርጉ። ይሄ የብቸኝነት ቀን የስደት ቀን አንድ ቀን አልፎ
ለሀገራችን በሰላም በቅተን በደስታ በሰላም ከወገን ከዘመዶቻችን ጋር ተቀላቅለን ነገ ደግሞ ትዳር ያልያዝነው ትዳር ይዘን ትዳር ያለነውም ከልጆቻችን ጋር ደስ ይለናል። ትዳር ያልያዝነውም ደግሞ ነገ ከዚህ ሄደን ትዳር ይዘን ልጆች ወልደን ይሄ እንደዚህ እንደኔ ብቻችሁን ቁጭ ብላችሁ ቴሌቪዥን የምታዩ ልጆች ይሄ ሁሉ ብቸኝነት በጌታ ፈቃድ አልፎ በልጆቻችን ተከበን በቤተሰቦቻችን ተከበን ይሄንን የድህነትን ስድብ እንድናርቅ የሰማይ አምላክ እግዚአብሔር እርዳን እላለሁ። እኔ ይሄንን ቪዲዮ ምቀዳ ለእኔ መስታወሻ ነው። ምክንያቱም ነገ ወደ ሀገር ቤት ቢሄድ ሁሉንም ነገር አስታውሳለሁ። እግዚአብሔር በህይወቴ ዘመን ያደረገልኝ ቸርነት አረሳውም። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ሁሌም ደስተኛ ነኝ። በእያንዳንዷ ሰከንድ ፈጣሪን አመሰግናለሁ። ይሄን ቪዲዮ ደግሞ እንደዚህ ቀድቼ ያስቀመጥኩት ለማስታወሻ ያክል ነው። ምክንያቱም እኔ ቤተሰብ አገር ቤት ካለው ይልቅ ምንም ስራም ቢኖር እዚህ በእውነት በጣም ደስተኛ ነኝ። ብዙ ነገር በመንፈሳዊም ብዙ የሆኑ ነገሮችን አግኝቻለሁ። እግዚአብሔር ደግሞ በሰላም ለሀገር ያብቅቶኝ ከቤተሰቦቼ ጋር እንዲቀላቀል የዘውትር ጸሎቴ ነው። እናንተ በያላችሁበት ጽኑ፣ በርቱ የእግዚአብሔር ቤተሰቦች። ለዛሬ ቪዲዮን በዚህ ላይ አጠናቅቃለሁ። ሰላም ሁኑልኝ። እግዚአብሔር ከሁላችሁ ጋር ይሁን። ሀዘንን አርቆልን የሰማይ አምላክ ደስታን ያብዛልን። ሰላም ሁኑልኝ። ቻው